4 ሰዓት ድረስ ከቴክኒሻናችን ሄኖክ ኃይሉ ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እንዴት አድራል ቁሜ? እንዴት ነሽ? ሁሉ ሰላም ይመስገን አምላክ ደህና ነን። ቅዳሜ ያው እንግዲህ ደርሶ ተገናኝተናል። በለተቀዳሚው የአራዳ ሸማች ፕሮግራማችን ደግሞ የተለያዩ መሰናዶችን ከፋፍለን ስናቀርብ ቆይታ አድርገናል። እውነት ነው ሰኒ። የዜና መጽሔት ፎርማት የያዘ ነው 813 የሚል በንግድ ውድድርና የሸማች ጥበቃ አዋጅ ላይ ተመስርቶ አንዳንድ የሸማች መብቶችን ያነሳል። ከዛ በተጨማሪ ደግሞ ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰርና መምህር ናቸው፣ ተመራማሪም ናቸው። እሳቸው ደግሞ ወደ በኋላ ላይ ገብተው ማብራሪያ ይሰጡናል። ሌሎች የገበያ መረጃዎችም አሉን ሰኒ። መልካም እንግዲህ ሌሎችም ከክፍለ ከተማ ምናልባት ከቂርቆስ ክፍለ ከተማ እንዲሁም ደግሞ ከሰሞኑ በኢትዮጵያን ኢኮኖሚክ አሶሲዬሽን የወጣ አንድ ጥናት አለ። እሱን በተመለከተው ላይ ጥናቱ ምን ይመስላል፣ ዋና አላማው ምንድነው፣ መነሻ ሀሳባችሁስ፣ እንዲሁም ደግሞ ከጥናቱ በኋላ ምን ይጠበቃል የሚሉትን ነገሮች ደግሞ የምጣኔ ሀብት ባለሙያ ያስገብተን ለአድማጮች መረጃን የምናጋራ ይሆናል። እውነት ነው ሰኒ። የማክሮ ኢኮኖሚ ማሻሻያው ከተደረገ በኋላ በቅርብ የወጣ ጥናት ነው። የኢትዮጵያን ኢኮኖሚክስ አሶሲዬሽን ነው ያወጣው። ከዚህ አሶሲዬሽን ውስጥ ደግሞ ያሉ ተመራማሪውን ዶክተር ሞላ አለማየሁን በኋላ ላይ በስልክ አስገብተን ማብራሪያ እንዲሰጡን እናደርጋለን ሰኒ። መልካም። ሌላው ዜናዎች አሉ ሰኒ። አንድ እኔ በጣም ትልቅ ዜና አድርጌ የወሰድኩት የኢትዮጵያ ንግድ ባንክ የዘመናት ልፋት ድካማችሁ አይቶ የኢትዮጵያ ንግድ ባንክ የዘመናት ልፋት ድካማችሁን አይቶ በስራችሁ ልክ ኑሯችሁ እንዲሻሻል አሁንም ከጎናችሁ መሆኑን ያስመሰከረበትን ልዩ የግብርና ብድር ይዞላችሁ መጥቷል ይላል። በግል ወይም በጋራ በመሆን ለሰብል ምርት፣ ለእንስሳት እርባታ፣ ለወተትና የወተት ተዋጽኦ ምርት፣ ለአትክልት፣ ለፍራፍሬና ልማት፣ ለግብርና ማሽናሪዎች ወይንም መሳሪያዎች ግዢ እንዲሁም ለእቃ ማከማቻ ደረሰኝ ብድር ማግኘት ትችላላችሁ። በአቅራቢያችሁ ወደሚገኝ ቅርንጫፍ በመሄድ ስለ አገልግሎቱ የበለጠ ይረዱ ይላል የኢትዮጵያ ንግድ ባንክ በድረገጹ ያወጣው መረጃ ነው። ይህን በኋላ እንመለስበታለን። እንግዲህ ሰኒ፣ ግብርና ለሀገራችን ኢኮኖሚ የጀርባ አጥንት ነው። ግን የሚደረግለት የፋይናንስ በብድርም ይሁን የሚመደብለት በጀት ከ10 በመቶ አይበልጥም። እንግዲህ ከ32 በላይ ንግድ ባንኮች አሉ፣ ከ50 በላይ የብድር ተቋማት አሉ። እነዚህ ሁሉ በአንድ ላይ ተደምረው የሚያበድሩት ብድር ለግብርናው ዘርፍ ከ10 በመቶ አይበልጥም እና ንግድ ባንክ ይሄን መጀመሩ በፋና ዋጊነት ፓዮኒር ሆኖ ይሄን መጀመሩ ይበል የሚያሰኝ ነው። ግን ግልጽ አይደለም። ብዙ ማብራሪያ የሚፈልጉ ነገሮች አሉ። ከኢትዮጵያ ንግድ ባንክ የሚመለከተውን አካል አስገብተን ከግብርና ባለስልጣን እንደዚሁ የሚመለከተውን አካል አስገብተን ማብራሪያ የምናሰጥበት የበለጠ ግልጽ እንዲሆን እንዲፍታታ እነሱን ጋብዘን ሰፊ ጊዜ ወስደን የምናየው። ምክንያቱም ግብርና ለሀገራችን ወሳኝ የጀርባ አጥንት ነው። በቃ ኢኮኖሚያችን ዋናው የተመሰረተው የስራ እድል 64 በመቶ የስራ እድል ከውጭ ምንዛሬ የምናገኘው ከ80 በመቶ በላይ ለጠቅላላ የሀገር ውስጥ ምርት ደግሞ ከ32 በመቶ በላይ አስተዋጽኦ የሚያደርግ ነው። ትልቅ ዘርፍ ነው እና ይህ ዘርፍ እስከዛሬ ድረስ ምንም የፋይናንስ ትኩረት ሳያገኝ ቆይቷል። ይህን እንግዲህ የሚመለከተውን ባለሙያ እንትን ብለን በተከታታይ የምንሄድበት ነው የሚሆነው ሰኒ። መልካም፣ ትልቅ ሀሳብ ነው፣ እንመለስበታለን። መስመር ላይ የተከበሩ እንግዳ አሉን። ዶክተር አሻግሬ ዘውዱ የምግብ ሳይንቲስት የሆኑትን ሁሌ እንደተለመደው ቅዳሜ ረፋድ ላይ በተለይም ከ3 እስከ 4 ባለው ቆይታችን የተለያዩ ሀሳቦችን በማንሳት አድማጮችም የምታውቁት ነው። ጤና ይስጥልን ዶክተር፣ እንደምን አድረሃል? ሰናይት፣ እንዴት አደርሽ? ቁምላቸው፣ እንዴት አደራችሁ? እንዴት አደርክ ዶክተር? ደህና። ለሁሉም አራዳ ሸማቾች እንዴት አደራችሁ ብያለሁ። እሺ፣ መልካም፣ እየሰሙ ነው። እናመሰግናለን ዶክተር።
እንደው ይሄን አሁን መግቢያ ላይ ያወራሁትን ለግብርናው ዘርፍ እስከዛሬ ድረስ እንደው የፋይናንስ አቅርቦቱ ከ8% ያልበለጠ ከ10% ያልበለጠ ነበርና የኢትዮጵያ ንግድ ባንክ ለአርብቶ አደሮችም ለአርሶ አደሮችም ብድር መስጠቱ ይሄን እንደው ዝም ብለህ እንደ አስተያየት እንደው አስተያየት ሰጠህበት ታልፍና ወደ ዛሬው ጉዳያችን እንመጣለን ዶክተር። ልክ ነው። አይ ተገቢ ነው። እንግዲህ አገራችን ኢትዮጵያ ትልቋ መነሻዋ ግብርና ነው ብዬ ነው ማስበው። ከዚህ በፊትም የጻፍኳቸው ጽሁፎች አሉ። ያው በጠቅላይ ሚኒስቴሩ የመደመር መጽሐፍ ላይ ኢትዮጵያ ሁሉንም የኢኮኖሚ ዘርፎች ትከተላለች ነው የሚለው። ማዕድን፣ አይቲ፣ ቴክኖሎጂ፣ አርቲፊሻል ኢንተለጀንስ፣ ኢንዱስትሪውን፣ ቱሪዝሙንም ግብርናውንም ጨምሮ አብረን እናስኬዳለን ነው የሚለውና አንዳንዴ ግን እኔ የምለው የጻፍኩትም ጽሁፍ ላይ የሚለው ብዙ ሀገራት ጥሪት ያገኙት ከግብርናቸው ነው ብዬ ነው ማስበው። ሌሎቹ ነገሮች ለማሳለጥ ጥሪቱ ወይም እርሾው ትልቁን ኢኮኖሚውን ያሳልጣል ብዬ ማምነው ነኝ። ሀሳቡ ተገቢ ቢሆንም አሁንም ግብርና ላይ እያደረግን ያለነው ኢንቨስትመንት ይቀረዋል ብዬ አስባለሁና ግብርና ላይ ከፍተኛ ብድር አቅርቦት ሊኖረው ይገባል። ወጣቶቻችንንም ወደ ግብርና ስራ አትራክቲቭ እንዲሆን ማድረግ ይገባልና አሁን ያነሳውን ሀሳብ መጀመሩ ጥሩ ነው። በቀደምም ካፒታል ኢንቨስትመንት ወጣቶችንና ገበሬዎችን ሊያግዝ የሚችል ባንክም ይቋቋማል የሚል ሰምቻለሁና ያሉት ኢንዱስትሪዎች፣ ባንኮች ይሄን ያህል ባለሀብት እየሆኑ መቀጠላቸው ግን ህዝባችን በግብርና ውስጥ ምንም ብድር አለማግኘቱ የሚያስቆጭ ነውና ብዙ ስራ መስራት አለብንና ስለዚህ የብድር አቅርቦት ከፍ እያለ ከሄደ ስራ ይቀጥላል። እኔም እንግዲህ ከዩኒቨርሲቲነት ወጥቼ ወደ ግብርና በገባ ደስ ይለኛል። ገንዘቡን አጥቼው ነው። እውነት በዚህ ሁኔታ ከቀጠለ መግባት አይቀርም ዶክተር። እውነት ነው። አይ እሴት ጨምሮ ለመስራት የግብርና ምርቶች በብዛት በጥሬዎቹ ነው የምንጠቀማቸውና አንዳንዴ ቶማቶ፣ ከቻፕ የተለያዩ ምርቶች ከዱባይ ከምናምን ሲመጡ ቲማቲምን እንኳን ወደ መቀየር ማቃታችን ያሳዝነኛልና ተማሪዎች አስተምራለሁ። ፉድ ፕሮዳክት ዴቨሎፕመንት የሚል ኮርስ አለኝ። ምግብን አምርተው ተማሪዎቼ ኢንተርፕረነር እንዲሆኑ ማለት ነው። እኔ ጋር ምግብ ሳይንስ ድሮ የሚማሩት ዲግሪ፣ ማስተርስ፣ ፒኤችዲ ይዘው ባለስልጣን ለመሆን ወይም ኃላፊ ለመሆን ነው የሚያስቡት። አሁን ግን የእሱ ጊዜ ስለበቃው ተማሪዎቼ አሁን ስኪል እየሰጠው ያለው ፕራክቲካሊ አንድን ምርት ለምሳሌ ምግብ ሳይንስ ሲማሩ ዳቦ ቤት ለመክፈት፣ ኬክ ቤት ለመክፈት፣ የምግብ ምርት ላይ ለመግባት ብለው እንዲያስቡ በጣም እየወተወትኩ ነው። ግን ይሄን ስራ ለማቀላጠፍ ብድር አቅርቦት ስታርታፕ ለልጆቹ በምግብ ማቀነባበር ስራ ውስጥ ቢገቡ ብዙውን ኢምፖርት ሰብስቲቲዩት አድርገን የግብርና ምርቶቻችንን ወይ ወደ ግብርና ወደ ማምረቱ መግባት ይቻላልና እዚህ ላይ በጣም መስራት አለብን ብዬ ነው ማስበው። ካልሆነ ግን ሌሎች እየመጡ ስራውን ይሰሩልናል ብዬ እፈራለሁና መጠንቀቅ ያስፈልገናል። እውነት ነው። ያለን ሀብትም ሰፊ መሬት፣ ከፍተኛ የሆነ የውሃ ሀብት ነው፣ የሰው ኃይል ነው ያለን። ለእነዚህ ደግሞ ቅርብ የሆነው ዘርፍ የግብርናው ዘርፍ ነው። ምግብ ዋስትናችንን በማረጋገጥም በፍላጎትና በአቅርቦት መካከል ገበያው ላይ ያለው ልዩነትም የሚታወቅ ነው። ሰፊ ገበያ ያለው አሁን በሀገራችን እየተስተዋለ ያለው እጥረት ነው። ከፍተኛ የሆነ እጥረት አለ። አትክልትና ፍራፍሬ አሁን በቃ የቅንጦት በቃ ብርቅ እየሆነ ነው። ብርቱካን ገዝቶ መመገብ፣ ሌሎችንም አትክልትና ፍራፍሬዎችን ማግኘት አቮካዶ 100 ምናምን ብር በኪሎ ገብቷል። እነዚህ ሰፊ ለዚህ ለ135 ሚሊዮን ህዝብ የሚገባውን ያህል የፍላጎቱን ያህል የአትክልትና ፍራፍሬም ሌሎች የግብርና ሰብሎችም እየቀረቡ አይደለም። እንደ ሀገር ደግሞ ያለን አቅም መሬት፣ ሰፊ የሰው ኃይልና ውሃ ነው። እነዚህን ተጠቅመን በፋይናንስ ከታገዘ ደግሞ ከፍተኛ ለውጥ ያመጣል የሚል ተስፋ አለን። እኔም እንደ ሸማች መብት ተቆርቋሪ በጣም ነው ደስ ያለኝ። ግብርናው ከዚህ በላይ ድጋፍና ትኩረት ይሻል ዶክተር። ተገቢ ነው። አይ አሁን ያልከው ተቃርኖ አለ ኢትዮጵያ። ምንድን ነው የሚያሳዝነ ተቃርኖ? አሁን ኢትዮጵያ ውስጥ በአትክልት ከ50 እስከ 70% ይባክናል ሲባል ማንም አያምንም። ማህበረሰብ ይሄ ደግሞ ለመባከን የዳረገው ምንድን ነው? ምርቱን ገበሬው በትክክል ሊይዝበት የሚይዛቸውን ቴክኖሎጂዎች ማግኘት ስለማልቻለ ነው። ለምሳሌ ማቀዝቀዣ፣ አቮካዶን፣ ቲማቲምን ትንሽ ማቀዝቀዣ እንኳን በማዘጋጀት የገበያው ወቅት በሚያስቸግር እጥረት በሚኖርበት እንኳን አቆይቶ የመሸጥ እድል ያገኝ ነበር እና ከፍሪጅ አቅም እንኳን ከማቀዝቀዣ ትክክለኛ ድንች ልናስቀምጥባቸው የምንችል አትክልት ወይ ደግሞ እሴት ጨምርባቸው አቀረባብረን ለምሳሌ የቲማቲም ደረቁን አድርቀን ለሌላ ጊዜ ልንጠቀምበት እንችላለን። ድልሁን ዛሬ ከሚበላሽ ማቀነባበሪያ በመቀየር
ወደፊት ለመቀጠል ያስፈልጋልና እዚህ ላይ ያልከው ሐሳብ በጣም ትክክል ነው። እንግዲህ ወደ ቀልባችን ይመልሰንና ወደ ዋናው ነገር አተኩረን ወደ የት ላይ ኢንቨስት ማድረግ እንዳለብን አስበን ባንኮቹም አበዳሪዎቹም ሁላችንም የግብርና ስራ ላይ ካተኮርን ሰው የመቀመጫዬን ይላል መጀመሪያ አይደልና ከበላን ቀጥሎ ያለው ነገር ሰላሙም ሁሉም ያለው ችግር ይቀራሉ ብዬ ነው ማስበውና ተገቢ ጥያቄ ነው ያነሳችሁ። ተገቢ ማበረታታው ዶክተር ወደ ዛሬው ጉዳያችን እንለፍ። እሺ አመሰግናለሁ። እንግዲህ ቆምላቸውም ልታግዘኝ ትችላለህ። የሸማች ጥበቃ ባለ ድርጅት መስራችም ስለሆን አንድ እየገጠመኝ ያለ ችግር እያስተዋልኩት አለና አንዱ ያው የምግብ ደህንነት ባለሙያ እንደሆንክ ይታወቃል። የምግብ ደህንነት በሀገራችን እንዲሻሻል በጣም ከሞተውት ሰዎች ውስጥ ነው። ግን በምግብ ደህንነት ሽፋን የሚፈጸሙ የነጻ ገበያና ውድድር